ያንዳንዳቸው የሚያደርጉትና የሚፈጽሙት ህዝባቸውን መሰረት ያደረገ አይደለም። ሴቶቹ አንደበታቸው እንደፈለገ ሲቀደር ተሰማዋለ። አማራን ህዝብ አይወክሉም። የአማራ ህዝብ ተነጋግሮ አሳምኖ መጓዝ የሚችል ህዝብ ስለሆነ ማለት ነው። ይሄንን በዚህ ልዝጋለ። የኦሮሞ ህዝብ በሙሉ ኢሬቻን አያከብርም። ሚኒሊክ ጡት ተቆርጦብኛል የሚለው ተስፋዬ ገብረ እባብ የሚባል ገብረ አብ ይባላል። ገብረ አብ ማለት ትርጉም አለው። ገብረ እባብ ነው። የእባብ ስራ ነው የሰራው። መለስ ዜናዊ ድርሰት ድረስ ብሎ ደርሶት የቡርቃ ዝምታ ብሎ ፍጹም ድርሰት ይለዋል። መጽሐፉን አንብበው። ፍጹም ድርሰት በሚለው መጽሐፉ ላይ የኦሮሞ ህዝብ ጡት ተቆርጧል ብሎ ሐውልት እስከ መስራትና በኦሮሞ ህዝብ ኦሮሞ ክልል ሁሉም አካባቢ ሄጃለሁ። በኦሮሞ ክልል ውስጥ በየትምህርት ቤቱ አማራ ጡታችሁን ቆርጧል የሚል ትርክት ተፈጽሞ በአማራ ህዝብ ላይ እንዲነሳ ተደርጎ ተሰርቶበታል። ይህንን ትርክት የኦሮሞ ህዝብ ሙሉ አይቀበለውም። የኦሮሞ ልሂቃን የተጣመሙ ጥቅማቸው የሚከበርባቸው ስልጣን የሚፈልጉ ሰላም የማይፈልጉ በወገኖቻቸው ደም ስልጣን ላይ መቆየት የሚፈልጉ ይህንን አደረጉት የሚል እምነት አለኝ። እውነቱም ይሄ ነው። የኦሮሞም ህዝብ ኢሬቻን በሙሉ አያከብርም። የኦሮሞ ህዝብ የኢትዮጵያ ኦርቶዶክስ እምነት ተከታይም አለ፣ የፕሮቴስታንት እምነት ተከታይም አለ፣ የሙስሊም እምነት ተከታይም አለ። ይሄ ኢሬቻ የሚለው እምነት ነው ወይስ ደግሞ ፌስቲቫል ነው የሚለው ገና አለየም። የኦሮሞ ህዝብ ወደ ጨለማ ውስጥ አትክተቱ እዛ ደረጃ ነው። ኦኬ እሺ፣ አመሰግናለሁ። ግን ይህን ጥያቄ አሁን ያወራውን የኦሮሞ ተወላጆች ካላችሁ ከሱ ጋር ስለ ኢሬቻ አከባበር፣ ስለ አመጣጡ፣ ስለ ሁሉም ነገር የምታውቁ ሰዎች ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጽፋችሁ። አቤ ቀጣይ ጠያቂ ነህ። አቤ የለም። እሺ ፍቅርም የለችም። ፍቅር በዚህ ጉዳይ ላይ ሀሳብ አስተያየት መስጠት አችልም። ሚኪ የኦሮሞ ተወላጆች ካላችሁ ጠይቃለሁ የምትሉ ግቡ። ጥያቄ ከኤርትራ እንዴት ናችሁ? እንዴት አመሻችሁ? እኔ ሻዕቢያ አይደለሁም ኢትዮጵያዊ ነኝ። ጥያቄ ያለኝ ጥላይ ማን ነው ስሙ ጠፋብኝ። የዘመነ ካሴን ትግል አትቀበሉም? ቅድም እንደተናገርከው የብአዴንም እንደዛው ብአዴንም ትቃወማለህ። የአማራ ህዝብ ደግሞ ጥያቄውን ይጠይቃል የሚባለው በእነዚህ ግለሰቦች ወይም ድርጅት ነው እና አንተ የምትታገልለት አማራ የትኛው ነው? ከእነሱ ከሚታገሉለት አማራ የተለየ ነው? ስጠይቅ አንዳንድ ሰው ሲጠይቁ ሌሎቹ የሚታርጉ አይሰማም፣ ይጋጫል። የአማራ ህዝብ ትግል እኔም አማራ ስለሆንኩ ደግፋለሁ። የአማራ ህዝብ ትግል ትክክለኛና ምክንያታዊ ነው ብዬ አምናለሁ። የአማራ ህዝብን ጥያቄ ወደ ጎን የሚያደርግ ለሰከንድም የሚያደርግ ስነ ልቦና የለኝም። የአማራን ህዝብ ጥያቄ ለማስመለስ የተደራጁ ፋኖዎች አሉ። የመጡበትንና እዚህ የደረሱበትን እያንዳንዱን ጎዳና እያንዳንዱን መንገድ አውቃለሁ። በዚህ ደረጃ እናቱ ቆይ ዳስ ጣላኝ ቆይ ጅቦዬ ወየ ወጣች ወይ? እኔ ግን ለጥላይ አዘንኩኝ። የምር ከልቡን እያወራ ነው እና ለምንድን ነው የምትቀልዱት እናንተ? የሀገር ጉዳይ አይደል ያዛችሁ? የቀለር ነው በልቂስ እባክሽን፣ የገባችሁ እንደዚህ አይነት ነገር አታስወጧትም እንዴ? በቀል የተዋጀ ሲሆን አሪፍ ነው። መሀል ላይ እንደዚህ ነው እያወራን ያለ ነው። እሺ እኔ እያንዳንዱን ነገር አውቃለሁ። እንደዚህ አይነት ጋለሞታ የሆኑ ሰዎችንም አግኝቼ የመጣሁ ነኝ። አይደንቀኝም፣ አይሞቀኝም። እንደዚህ አይነት ሰዎች የሃይማኖት አባቶች ስራ መስራት እንዳለባቸው ኢትዮጵያዊነት የሚባለው ሴቶቻችን የጎደሉበትን መንገድ ያሳያል እና ብዙ የምደነቅ ሰው አይደለሁም። አዝናለሁ። እህቶቻችን በዚህ ደረጃ እንዲህ ራሳቸውን ሲያዋርዱ ምናምን ስመለከት ስለ ኃጢአታቸው ማውራት አልፈልግም። በአደባባይ ግን ራሳቸውን በዚህ ደረጃ ባይገልጡ ምክሬ ነው።
ራሳችሁን ጠብቁ። የተሸፈነና ድብቅ ያለ ነገር ሴታዊ ስነ ምግባር ያለው ረጅም መጓዝ ይችላል። ካልሆነ ግን እድሜያችሁ ያጥራል የሚለውን መልእክት አስተላልፋለሁ። ከዛ ውጪ መልሼልሃለሁ መሰለኝ ቡላላ። እሺ በልቂት ነበር የጠየቀችው። ያው ከኔ ጋር ትንሽ የሚገናኝ ጥያቄ ስለሆነ ተመሳስሎብህ እንዳይሆን አንድ ቀጣይ ከበልቂስ ከአንቺ ጎን ያለው ስሙ ማን ነው? አንድ ምንድን ነው የሚለው? አንድ ኢትዮጵያ። ኦኬ አንድ ኢትዮጵያ። እኔ የሚታየኝ አንድ የሚለው ብቻ ነው። ጥያቄ መጠየቅ ማችሉ ሰዎች አትግቡ በእናታችሁ። ሚኪ አንተ ጠይቅ፣ አንተ ትሻላለህ። እና በአንተ ሀሳቤ የትኛው ድርጅት ነው የአማራን ጥያቄ ይመልሳል ብለህ የምታስበው? የትኛው ድርጅት ወይም የትኛው ፋኖ ነው ለአማራ ትክክለኛ የቆመው ብለህ ነው የምታስበው? የአማራን ህዝብ ጥያቄ ሁሉም ድርጅቶች ይቀበላሉ። አሁን እንደ የዘመነም ካሴ የሌሎቹም ሌላ የለም። የዘመነ ካሴ የሚባል ድርጅት የለም። አፋብን የሚባል መስርተናል ብለዋል። አፋብን አመሰራረቱና አሁን ያለበት አቋሙ ምንድን ነው የሚለውን መፈተሽ ነው። የአፋብን አሁን በምትይው ደረጃ የአማራ ህዝብ ጄኖሳይድ ፈጽሞብኛል ብሎ የከሰሰው ህወሓትን ነው። የአማራ ህዝብ 30 ዓመት ወይ ደግሞ 17 ዓመት በኔ በወገኖቼ ላይ የጄኖሳይድ በሴቶች ላይ ጄኖሳይድ ተፈጽሞብናል፣ ሀገር እንደ ሀገር አጥፍቷል ብሎ የሚከሰሰው አካል ጋር ቆሜ እሰራለሁ የሚል ከሆነ እዛ ድርጅት ላይ ጥያቄ ማንሳት አለ። ያ ጥያቄ ምንድን ነው? የጄኖሳይድ ከፈጸመ አካል ጋር በየትኛውም ዓለም አቀፍ ህግ አብረሽ መስራትም አብረሽ መነጋገራችን የአማራን ህዝብ እስካልካልሽ ድረስ ይሄን ደግሞ የአማራ ህዝብ ላይ ጄኖሳይድ አልተፈጸም ብሎ አፋጎ በሚባልበት በነበረበት ሰዓት ከጎጃም የተሰማ ድምፅ አለ። ጎጃም ያለው የአማራ ፋኖ ማለት የጎጃምን ህዝብ እያልኳል፣ ህዝብና ድርጅት እየለየን በአማራ ህዝብ ላይ ጄኖሳይድ አልተፈጸመም ኤትኒክስ ክሊኒንግ ነው ብሎ የተናገረውን ነገር ማስታወስ ተገቢ ነው። ከህወሓት ጋር አብረን እንሰራለን የሚል አቋም አላቸው። የህወሓት መሰረታዊ ጥያቄዎች ምንድናቸው የሚለውን ስትመለከቺ ከአማራ ህዝብ ጋር አብሮ መሄድ አይደለም። የትግራይ ህዝብና ህወሓት ልዩነት አላቸው ብለን እናምናለን። ህወሓት ሌላ ነው፣ የትግራይ ህዝብ ሌላ ነው። ትግራይን ህዝብ የሚደግፍ ህወሓትን የሚደግፍ የትግራይ ህዝብ አለ፣ እሱ ሌላ ጉዳይ ነው። ፖለቲካሊ ከጄኖሳይድ ከፈጸመ ግን እዚህ ጋር ህወሓትና የትግራይ ህዝብ የአንድ ሳንቲ ሁለት ገጽታ ነው። ሁለት ለያቸው አችልም ቡላላ ናቸው። እኔ ሄጃለሁ ትግራይ ሄደ ምን አየህ? አዎ ምርጫ በነበረበት ሰዓት መአድ ቢሮ ቅርንጫፍ ነበረው። በዛ በድርጅቱ ተወክለን በአንድነት ፓርቲ ድርጅት ተወክለን መቀሌ ሄጃለሁ። መቀሌ ላይ ተሰብስበው የትግራይ ሰዎች ስለ ምርጫ ቅስቀሳ ሊነጋገሩ ሲሉ የትግራይን ህዝብ ቁጭ ብሎ ውይይት እንዳያደርግ ስለ ዲሞክራሲ እንዳያወራ ሲታፈን ተመልክቻለሁ። የትግራይ ህዝብ ሆነው ህወሓትን የማይቀበሉ ሰዎች አሉ፣ ህወሓትን የሚቀበሉ ሰዎች አሉ። መላውን የትግራይ ህዝብ መጨፍለቅ ተገቢ ነው ብዬ አላስብም። በተለያየ ዓለም ላይ ያሉ ሰዎች አሉ። እኔ እንደማምነውና እኔ እንዳየሁት ከሆነ ግን ህወሓትና የትግራይ ህዝብ የአንድ ሳንቲ ሁለት ገጽታ ነው። ሁለቱም መለያየት በጣም ከባድ ነው። ቀላል ቢሆን ኖሮ ቢቻል ቀላል ቢሆን አንተ እንደምታወራው ቢሆን ኖሮ ህወሓትን ነበረች እንላት ነበረች ብለን እንደሌለች እናረጋት ነበር። ብልጽግናና የኦሮሞ ህዝብ አንድ ነው ብለህ ታምናለህ? ምን አልከኝ? ብልጽግናና የኦሮሞ ህዝብ አንድ ነው ብለህ ታምናለህ? አንድ አይደለም። ብልጽግና ፓርቲ ነው። ዴፊኒትሊ ህዝብና ፓርቲ እየለየን ድርጅትና እየለየን ብናደርገው መልካም ነው። ለትግራይ ህዝብ ለማንኛውም እሺ ችግር የለውም። እሺ ማስተርፒስ ደህና ነህ? እንዴት ነህ? ይቅርታ ቡላላ ሰላም ነህ? እኔም የማየት እድል ገጥሞኛል። የትግራይን ህዝብ መቀሌ እና አንድ ነው ብዬ አላምንም። ምናልባት 27 ዓመት ስለቆየ ተጽዕኖ ምንድነው ኢምፓክት ሀይ ሊሆን ይችላል ከሌላው አንጻር እንጂ አንድ ነው ብዬ አላስብም። የትግራይ ህዝብ ፍጹም ኢትዮጵያዊ ነው ብዬ አምናለሁ ቡላላ።